ይነካዋል እንዴ? አቧራ ይነካዋል ይሄ ጫማ? ኧረ አይሆንም እንዴ! እንዴት አባቱ እንደሚያምር ከምሬ ነው የምላችሁ። አንዳንድ ፊንዳታዎች ለብሶት ምናምን አይቻለሁ ለነገሩ እና የሌለ ማለት ነው የሌለ ነው ክብደቱ ራሱ ተወኝ። ሰይድ ይሄን ጫማ ለብሶ ምናምን ዛሬ ላይ የተባለ ቪዲዮ መጥቻለሁ። ስጦታ ለማን እንደገዛሁ ላሳያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል የቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ላይ የተባለ ቪዲዮ መጥቻለሁ። የሆነ ስጦታ ገዝቻለሁ ማለት ነው። ምንድን ገዛሁ ላሳያችሁ ነው። እንደዚህም ደግሞ ለማን እንደገዛሁ እናንተ ገምቱ። አልነግራችሁም ለማን እንደገዛሁኝ፣ ግን እቃውን ላሳያችሁ ማለት ነው። እቃውን ለራሴ መሆን አለበት ማለት ነው። ለራሴ መሆን አለበት። ሲያምር ማለት ነው። ሲያምር ዋጋውን ብገምቱ ደሃይነኬ እውት ማለት ነው። ለማን የገዛው ይመስላችኋል? ከምር ማለት ነው። ይህን ስጦታ ለማን ነው የገዛሁት? አልነግራችሁም ማለት ነው። እንዴት አያችሁት? ለነገሩ ምርጥ ጫማዎች አገራችን ላይ ሞልተዋል። የሚገርማችሁ ይሄ ማለት ነው ብረት ነው። እዚህ ላይ ማለት ነው ይሄ ብረት ነው። እዚህ አካባቢ ብረት አለው ማለት ነው። እና ይሄ ብረት ነው። በዚህ አንዴ ከጠነዟችሁ ምን እንደሚሰማቸው ራሱ አላቅም ማለት ነው። እንደዚህ ያሉ ጫማዎች ብራንድ ጫማዎች ራሱ አሉ። እስከ 20 ሺህ እስከ 30 ሺህ ድረስ ራሱ አሉ ጫማዎች። ከዛ በላይ ይኖራሉ። እኔ እኮ አማቀውን ነው የምነግራችሁ። እና ዛሬ ለማን የገዛሁት ይመስላችኋል? ይሄን ጫማ እናንተ ገምቱ። እስኪ ለማን ነው? ለወንድሜ ነው ወይንስ ለባሉካ ነው? እኔ እንደውም ማለት ነው ዩቱብ ሲከፍለኝ ነበር ስጦታ እገዛለታለሁ ብዬ ያልኩት ለሰውየው ማለት ነው። ለማን እንደሆነ አልነግራችሁም። ከዛ ግን ደስ አለኝ ማለት ነው ጫማው። ከዛ በቃ ለምን ሰርፕራይዝ አላደረገውም? በቃ ጫማ የኔ ከውጭ የገዛሁለት ጫማ ደስ አላለውም እና አላማረውም። እንደው አንድ ቀን ጥሩ ጫማ የለኝም ምናምን ሲል ነው በቃ ሲያለቃቅስ ማየውና ውስጡ ያለው ኮተት ማለት ነው እዚህ ጫማ ውስጥ እንዳይታጠፍ ተብሎ የተደረገበት ነው እዚህ ውስጥ ማለት ነው። እና ሁልጊዜ ጥሩ ጫማ የለኝም በቃ ብራንድ ጫማ የለኝም ምናምን ይላል ማለት ነው። እና ዛሬ የገዛሁት ከምሬውት ብረት የለውም ብላችሁ እንዳታስቡ ማለት ነው። ብረት አለው ከዚህ እስከዚህ ድረስ ብረት አለው ማለት ነው። ይሄን ጫማ የገዛችሁ ሰዎች ታውቃላችሁ። እኔ ልልበሰው ወይንስ ልስጣው ማለት ነው። ይሄ ጫማ ለኔ ይሄድብኛል ልልበሰው ወይንስ ለሱ ልስጣው? ለማን እንዳትሉኝ ማለት ነው። እና የዛሬው ስጦታዬ የገዛሁት ይሄን ይመስላል ማለት ነው። ደግሞ የተለበሰ እንዳይመስላችሁ። ይሄው የተለበሰ ደግሞ አይደለም። እናንተ እኮ ሰው አታምኑ። እና ይሄን ጫማ ለማን ይመስላችኋል? ኮሜንት ላይ አስቀምጡ። ለኮሜንት ላይ ለማን እንደሆነ ለወንድሜ ነው ወይንስ ለሰይር ነው? እናንተ ሀሳባችሁን ኮሜንት ላይ አስቀምጡ። ከዛ በኮሜንት ለበዛው እሰጣለሁ ለወንድሜ ወይንም ለሰይድ ማለት ነው። ይሄን ጫማ ለሰይድ ወይንስ ለወንድሜ ከድር ማለት ነው። ከድር ኦር ሰይድ ጻፉ ኮሜንት ላይ ማለት ነው። ለሰይድ ካላችሁ ለሰይድ በሉ። ለወንድሜ ከድር ካላችሁ ደግሞ ለወንድሜ ከድር ሰጠዋለሁ። ያው ከድርን የምታውቁት የሰፈር ልጆች ብቻ ናችሁ እንጂ ሌሎቻችሁ አታውቁትም። ኢንሻአላህ አንድ ቀን አስተዋውቃችኋለሁ ማለት ነው። ሸበላ ወንድም አለኝ። ሸበላ ወንድም ማለት ነው። እና ችኳ የት ነሽ? ሆኖም ግን ማለት ነው እኔ በጣም የወደድኩት ጫማ ለሰይድ ስጦታ ከአረብ ሀገር ይዤለት መጥቻለሁ። ሀቅ ለማውራት ከአረብ ሀገር የቀረ ነገር የለም አምጥቼለታለሁ። ግን ጫማዎች ለጥቀው አልተመቹትም፣ ፎርጅጅ ናቸው ብሎ ማለት ነው። እንግዲህ ይህን ውድ ጫማ የገዛሁት ስንት ይመስላችኋል? ልንገራችሁ ማለት ነው። ይህን ጫማ የገዛሁት 6500 ብር ነው የገዛሁት። እንደውም ርካሽ ገዝተሽዋል የተባለ 6500 ብር ይህን ጫማ ማለት ነው። 6500 ብር የገዛሁት ማለት ነው። እንግዲህ ኦሪጂናል የሚባል ጫማ ነው የገዛሁት። ሆኖም ግን ይህን ጫማ ከምን እንደገዛሁት አልነግራችሁም። ሆኖም ግን ለባለስልጣናት የመጣ ጫማ ነው። የሆነ ድርጅት ላይ የመጣ ነው ማለት ነው። የሆነ የተሰጠው ሰውዬ አልፈለገውም እና ገዛሁት ማለት ነው። ገዛሁት ለአንድ ሰው
አዎ የሆነ ድርጅት ስራ እየሰሩ ነው እዛ ድርጅት ውስጥ እና ይመጣላቸዋል። ለዋና እንትኖቹ ይመጣላቸዋል ጫማ ማለት ነው። እና ደግሞ የወታደር ምናምን እንዳይመስላችሁ የወታደር ጫማ አይደለም ይሄ ጫማ። ያውት ይሄ መንግስት ሰራተኛ ወይንም ብቻ በመንግስት ደረጃ ይመጣ ጫማ ነው። ሰውየው ግን እንትን አላለም ማለት ነው። ሰውየው አልፈለገውም፣ ብሩን ነው የፈለገው። ገባችሁ? ብሩን ስለፈለገው ጫማ ሳይሆን የሚያስፈልገኝ ብር ነው ብሎ እንደዚህ የሚገዛኝ ምናምን ሲል እኔ የገዛሁት ማለት ነው 6500 ብር ተገዛ አላችኋለሁኝ። ውድ ጫማ ነው የተገዛው። እንግዲህ ይውጠኝ ብዬ ነው ማለት ይውጠኝ ብዬ። ግን አሁን በዚህ ችግሩ መሬት ሊረግጥበት ነው ወይ? 6500 ብር መሬት ሊረገጥበት ነው ወይስ ዝም ብዬ ሰቅዬ ላኑረው ማለት ነው? ሰቅዬ ላኑረው ንገሩኝ እናንተ ማለት ነው። አሁን እያሳሰበኝ ነው። መልሼ ልሽጠው? ብቻ እናንተ ኮሜንት ላይ ላፈለጋችሁ ሰው ለሰይድ ስጪው ካላችሁ ለሰይድ እንግዲህ ሰጥቼው ቪዲዮ ሰራላችኋለሁ ማለት ነው። የእናንተን አስተያየት አረ ለወንድሜ ስጪው ካላችሁ ለወንድሜ፣ አይ አረ ለሰይድ ስጪው ካላችሁ ለሰይድ። ግን እኔ ለሰይድ ልስጠውም እያልኩ ነው። ወንድሜም ደግሞ ያሳዝነኛል። ማን ይገዛለታል? ሚስት የለው ምን የለው ወንድሜና በቃ ለሰይድ የተገዛ ጫማ ነው። ከሁሉም በላይ ማለት ነው ደስ ብሎኛል ይሄን ስለተገዛለት። ግን በዚህ ሰው ከመታ እኔ አይዶለኛል ብዬ ነው የማስበው። እና በዚህ ጫማ ሰው መተህ እንዳታስይዘኝ በኮሜንታተሮች በቤተሰቦች ስም ነው የምነግርህና ሀደራ በዚህ ሰው ጠንዘህ ሰው ረግጠህ እንዳታስይዘኝ ማለት ነው። እና ይሄን የመሰለ ጫማ ሲያምር ራሱ ከለሩ ያሁን አቧራ ይነካዋል እንዴ? አቧራ ይነካዋል ይሄ ጫማ? ኧረ አይሆንም እንዴ! እንዴት አባቱ እንደሚያምር ከምሬ ነው የምላችሁ። አንዳንድ ፊንዳታዎች ለብሶት ምናምን አይቻለሁ ለነገሩ። እና የሌለ ማለት ነው የሌለ ነው ክብደቱ ራሱ ተውኝ። ሰይድ ይሄን ጫማ ለብሶ ምናምን ቀይስ ይታውታላችሁ በቃ። እና ለኩልህልን ይሄን ይመስላል የዛሬ የገዛው ስጦታ። ሱቅ ምናልባት ከዚህ በላይ ሊሆን ይችላል። ውድ ነው ብዬ አስባለሁ። ሱቅ ላይ ቆንጆ ጫማዎች ደሴ ነው ብራንድ ያሉት የሚሸጠው። ደሴ የራሱን የቻለ ቆንጆ ጫማዎች መሸጫ ሱቅ አላቸው ማለት ነው። እና የጫማ ሱቆች ብራንድ የሚሸጥበት ቦታ አለ። 30 ሺህ 40 ሺህ ከዛ በላይ የሚሸጡ ጫማዎች አሉ ማለት ነው ደሴ። እና እዛ አካባቢ ራሱ መዞር አያስፈልግም። ሆኖም ግን እኔ ገጠመኝ ከሰው ላይ ነው የተገዛው። ይሄ ጫማ ከሰው ላይ ነው የተገዛው። ያው እንደነገርኳችሁ ብራንድ ጫማ ነው ጫማው ማለት ነው። 41 እና ብራንድ ጫማ ነው። አንበሳ የሚባል ጫማ ነው። ይሄው አንበሳ ይባላል ማለት ነው። እና በእንትን ደረጃ የሚመጣ ነው። ሆኖም ግን እንግዲህ ሰይድ ይሄን ለብሶ ማነሽ ደመቁ እንዳታይ ባሌን ማለት ነው። እና ይሄን ይመስላል የዛሬው ቪዲዮዎችን። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰፕራይዝ አድርጉ ካላችሁኝ ሰፕራይዝ አድርገው ቪዲዮ ሰራለሁኝ። እናንተም አበረታቱኝ። በሌላ ቪዲዮ እንገናኛለን። እንግዲህ ሰይድ ሰፕራይዝ በማድረግ እንገናኛለን ማለት ነው። ሰፕራይዝ አድርጉ ካላችሁኝ፣ ካልሆነ ለወንድሜ እሰጠዋለሁ ማለት ነው። እንዴ ከወንድሜ በላይ ማን አለብኝ ትላላችሁ? ሆኖ ደህና ሰንብቱ። ላይክ ሼር ሰብስክራይብ አይረሳ። አበረታቱኝ። ቻናሌ ደክሞብኛል እና የእናንተ እገዛ ያስፈልገኛል። ሀባይቦቼ አበረታቱኝ። ኢንሻአላህ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።